አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ። አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አብርሽና ሄርሜላ እንግዲህ ተለያይተናል፣ እኔም መሮኛል፣ ይበቃኛል ጭቅጭቁ ብላለች ሄርሜላ ማለት ነው። ስድቡ በቃት መሰለኝና በቃኝ እያለችው ነው። እውነት ለመናገር ይሄ ጥያቄ ከሱ ቢቀርብ አሪፍ ነበረ እና ደግሞ ማለት ነው ዛሬ አዲስ ነገር ብቅ ብሏል ማለት ነው እና የእውነት ለመናገር አሁን ሄርሜላ ከእውነቷ ከሆነ ትክክል ውሳኔ ወስናለች፣ እንደ እኔ ማለት ነው። ማለት ያውም አርፍዳ የወሰነችው ማለት ነው። ይህን ሁሉ ስድብና እንትን ስሟን ሁሉ ማጥፋት የለባትም ነበረ። ግን ይሄ አሁን ስሟ ጠፋ ማለት አይደለም፣ የልጁ አባት ስለሆነ ነው እንደዚህ የሆነችው ማለት ነው እና እውነት ለመናገር አብርሃም እስከ ዛሬ ድረስ ጥፋተኛ ማለት ያጣላቻቸው ከሩታ ጋር ሄርሜላ እንደሆነች ገብቶታል፣ ያውቃል። ነገሮች እንዴት አድርጎ ይፋ እንደሚሆኑ እንዴት አድርጎ እውነታው እንደሚወጣ የደበቀው እስከ ዛሬ ደብቆት የኖረው ሁሉ ነገር እንዲሁ የሚወጣበት እሷን ገፍቶ ቢያስወጣት ልጅህን ያዝለትለው ስለሚችል፣ ስለዚህ ማባበል ነው ያለበት። እሷንም ከዛም ከዚህም እያለ መኖር ነበር ያለበት። ያው በሲስተም ተጠቀመ። ዙሮ አይታችሁ ከሆነ አስባችሁ ከሆነ አሁን ይፋ ደብቆ ኑሮ ይፋ እንግዲህ አንጥታን ልጅህን እንደዚህ ነው ብላ ተመዘረግፍበት በፍቅር ከእሷ ጋር ኖረ። እሷ ስትፈልግ ሲበቃት ጨቀጨቆ ሲበቃት ማለት ነው እሷ ነው ጣላችሁ ማለት ነው። አሁን እንግዲህ እንደዚሁ ብሎ አለቃቅሶ ያሸኛታል ወይ አትሂጂ ብሎ ይወስናል ማለት ነው። እና በጣም ነው የሚገርመው እውነት ለመናገር ሁሉንም ነገር ይገባዋል አብርሽ ማለት ነው። የሆነ ከኋላ የደበቀው ነገር አለ ብዬ ነበረ እኔ ካሁን በፊትም ማለት ነው። እና ደግሞ ልጁ የእሱ እንደሆነ እርግጠኛ የሆንኩ መች እንደው ታውቃላችሁ፣ የዛኔ ወደ ሰው ሀገር ሲወጣ ማለት ነው። ከሀገር ሲወጣ ለዚች ልጅ ነው አምኖ ሰጥቷት ሄደው። የሰው ልጅ ቢሆን ኖሮ የሰው ልጅ አደራ ተሰጥቶ ቢሆን ኖሮ ግን ለዚች አይሰጣትም ወይ ይመልሳል እንጂ እንዴት የአደራ ልጅ ለሰው ይሰጣል? ሀታ ቤተሰቡ ራሱ ያውቃሉ የሱ ዘመዶች ማለት ነው። ማለት ባያውቁ ኑሮ የሰው ልጅ እንደዚህ አድርገህ ማለት የሆነ ነገር ቢሆን ልጁ ተጠያቂዎቹን ነጋሽ የቤተሰቦቹ ናቸው። ባያውቁ ኑሮ ግን የት አድርገህ ነው አንጣ ልጁን እናያዘው ይሉት ነበረ ማለት ነው። እና የራሱ ልጅ ስለሆነ ነው እንግዲህ እናቱ ጋር ነጥሎት የሄደው ማለት ነው። እንግዲህ እኔ እንጃ ድራማ በዚህ ልክ ይሰራል እንዴ? ግን የእውነት ለመናገር በጣም እንደዚህ የዋሹት እኮ በጣም ከምንም በላይ እና ሩታም ይሄን ነገር እስከዛሬ የማታውቅ ከሆነ በጣም የሚገርም ልጅ ነው ማለት ነው። ከሄርሜላ የማታውቅ ከሆነ እስከዛሬ ከሄርሜላ ጋር ቢጣላም ቢታረቅም ሩታ መቼም ቢሆን አታምነውም ማለት ነው። እና እንኳን ሩታ ማንም አያምነው። እና እንግዲህ እንደምታዩት እንግዲህ ሄርሜላ በቃ ለውጣ ምናምን ሩታ ጋር ሰላም ሆኖ ከልጄ ጋር አብረህ ኖረ ምናምን እኔም ከልጄ ጋር ኖራለሁ አለች። እስከዛሬ ማንም የለኝም ምንም የለኝም እያለ ነበረ ማለት ነው። እንግዲህ ከልጄ ጋር አብሬ ኖራለሁኝ እያለች ነው ማለት ነው። እንግዲህ እሱ ደግሞ ያለቃቀስ ጀመር። እንደው ወንድ ፍጥፍጥስ አይሻ ነው እንዴ? ምኑ ጓያ ነው ጓያ ይሸውና የበር በጣም ነው የሚያናድደው። ወንድ ልጅ እኔ እንደዚህ ሲልፈሰፈስ አይቻል አቅም ማለት እውነቱ ወጥቷል። አሁን እኮ ሁሉም ነገር አሁን ብዙዎች ናቸው ያላወቁት እንጂ የእሱ ልጅ እንደሆነ የዛኔ ሁሉ ታውቋል። ብዙ ጊዜ ብዙ ኦዲየንስ የነቃው የዛኔ ከሀገር ወጥቶ ሲሄድ ልጁን ለእሷ ሰጥቶ ሲሄድ ነው። ከዛ በኋላ ድምፁ ጠፋ፣ ስለ ልጁ መነሳት ወሬም ጠፋ ማለት ነው። እና ከዛ ወዲህ ብዙ ኦዲየንስ አውቋል የእሱ ልጅ እንደሆነ ማለት ነው። ግን በቃ ይፋ እንደወጣ እያወቀ ይሄን ያክል መልመዝመዝ ምን እንደሆነ አላውቅም። የእውነት የወረደ ነው። የእውነት ነው የምላችሁ። በጣም ግን ምን አይቶ አድርጎ ነው እንደዚህ የሚሆነው መባልም እኮ አለ አይደለም። በጣም ነው የሚያስጠላው የእውነት። ሩታዬ ጥናቱን ይስጥሽ፣ ጀግና ሴት ነሽ የእውነት። ከአሁን በኋላ ቢቀርብሽ ይሻላል። የሸባ ማለት እንትን ገና አሁንም ልጅ ይመጣል ገና ከዚህ ሌላ ደግሞ አለ። ይሄ 3 አመቱ ነው። ገና 2 አመት ይመጣልሻል ደግሞ ማለት ነው። እና በጣም ነው የሚያስጠላው የእውነት። ይሄን ያክል ይዋሻ እንዴ? ይሄን ያክል የዛኔ እኮ አይታችሁ ከሆነ ልጅ ያለህ ብላ ስትለው እናቴ ትሞት ነው ያለው። በእናቴ ትሞት በማላውማ በፈጣሪ መማሉማ ተውት። ፈጣሪ በሱ ቤት በሱ በሚያመልከው አምላክ እንትን አይልም መሰለኝ ማለት ለውሸት የሚፈቅድ ያለ መሰለኝና አላውቅም እንግዲህ ማለት ሁላችሁንም ማለት አይደለም፣ ሁሉንም ማለት አይደለም። እንግዲህ እሱ በውሸት ነው ሲብል የኖረው እንግዲህ ማርያምን እግዚአብሔርን እንትና ነው እያለ ሲል ነበረ ማለት ነው። እና እናቴ ትሞትም ብሏል። እንዲህ ያንን ግን አልአርሰውም። እናቴ ትሞት ያለውን እንዲሁ እናቱን አይወድም እንዲህ እያልኩ ነበር የእውነት።
ማለት እናቴ ትሞት ብሎ ነው የማለው። በእናቱ ሲምል አይቼው አላውቅም ነበር። የዛኔ ግን ምለዋል። ግን አሁን ልጁ ይፋ ወጣ። አይስባችሁታል? በጣም ውርደት ነው፣ ውርደት፣ ከምንም በላይ ውርደት። ያን ሁሉ መዋሸት ምን አስፈለገ? የዛኔ እኮ ንገረኝ ብለሃል ሩታም ማለት ነው። ንገረኝ እንዳለች ብነግራት ይህን ሁሉ ፈተናህን አታይም ነበር ማለት ከወዲያ እየተዋለልክ እንዲንጥል እና በጣም ነው የሚያሳዝነው። የእውነት በጣም ነው የሚያሳዝነው። እንግዲህ ሄርሜላ የወሰንሽው ውሳኔ እውነት ነው። ጥርግ በይ። ምንም ወደ ኋላ ወደፊት አይደለም ማለት ነው። አብርሽ ደግሞ ሩታ ጋር ሆነን በአንድ ሆነን የመጨረሻ ውሳኔ እንወስናለን አልክ። ሩታ ሲጀመር ታውቃለህ፣ ሄርሜላ ስታይ ሌላ ሰው እንደምትሆን ታውቃለህ። እያወቅህ ነው፣ አውቀህ እኮ ነው። አሁንም ድራማ እንደ አብርሽን መቼም ላናምነው፣ መቼም ላያምኑት፣ መቼም አይታመንም። ይሄ ጓያ ይሻሽሊት። የእውነት ነው የምላችሁ። ይሄ እስስት አለ አይደለ? ቅጠል ስታይ ቅጠልማ፣ አረንጓዴ ስታይ አረንጓዴ ምንድን ነው? ቅጠልማ ስታይ ቅጠል፣ ቅጠል ስታይ ቅጠል የምመስል፣ ነጭ ስታይ ነጭ ምኮናለች አይደለ? ይሻላሊት እስስት ትባላለች በእኛ ሀገር ነው። እሷ ነው እሱ። በቃ ምንም መቼም አይታመንም ይሄ የእውነት። የዛኔ እኮ ሩታ ቤተሰብ ጋር እንደተጣላች እህቷ ብላለች፣ የማንንም ልጅ ታሳድጊያለሽ ብላታለች። ልጅ አሳዳጊ ሆነች ትቀሪያለሽ እያለቻት ነበረ ማለት ነው። እንዲሁ ግን እኮ እንዲሁ በሩታ ህይወት ብዙ ትምህርት አለ። ቤተሰብ ያልወደደው ነገር መቼም ቢሆን እንደማይረባ፣ ቤተሰብ ያለው ነገር መቼም ቢሆን ውሸት እንደማይሆን፣ ቤተሰብ ያለምንም ነገር አንስቶ ዝም ብሎ እንደማያወራ፣ ቤተሰብ የሚጠቅመንንና የሚጎዳንን እንደሚያውቅ በሩታ ተረድታችሁታል ብዬ አስባለሁ። የእውነት በቃ ቤተሰቦቿ አንድ ባንድ ያሏት ነገር አልቀረች። ሁሉም ቀስ በቀስ በሂደት ሁሉም ነገር እውነት ወጣች ማለት ነው። የእውነት በጣም ነው የሚገርመው። በጣም ማለት ይህን ያክል እሷ የት ነበረች? እሷ የት አድጋ ነው ቤተሰብ ይሄን ሁሉ እያወቀ ፍቅሩ አጉሯት ነው። እሱማ አይወራ ፍቅሩ አጉሯት ነው። ሁሉንም ብሰማም ብታይም አታይም። ያወረው ፍቅሩ ስለሆነ ያወራት ማለት ነው። አልፈርድባትም። በሷም በፍቅር አይደለም አይፈረድምና እና እንግዲህ አንተን የሚተካ ልጅ ስለሰጠኝ ችግር የለውም ብቻዋን ናት ብለህ እንዳትጨናነቅ ተብሏል አብርሽ። እንደዛም ሆኖ ያለቃቀስ ጀመር። ይሄን ፉቁ የዘንጋዲ ያነፍረው ይነፈረቀ እንዲሁ ሁልጊዜ ታላቅሶ ያወጣ ንፍረቅ እንዲሁ እኮ እንዲሁ ግርም ትለኛለህ። ታየ እኮ እንዲሁ የማይገባ ሰው ጋር ይሄ ፍቅር እኮ ከድንጋም ጋር ያጣብቃል ብለዋል። ከድንጋም ጋር ያያይዛል። ፍቅር የሚባለው በቃ አይመርጥም። ልጥፍ ካለ ልጥፍ ነው በቃ። እና እንዲሁ ከዚህ ከንኩሮ ጋር ያለ አጣበቀሽ ሩታዬ። እንዲሁ በያንብበት ዙሪያውን በሴት የተተበተበ እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እውነት የዛሬው ቪዲዮ በጣም የገረመኝ በጣም እውነቱ በቃ ወጣ። አይታችሁ ከሆነ ስለ ልጁ ሲነሳ ምንም አይመልስም። የመጀመሪያው አካባቢ ብቻ ምን እያልሽ ነው ምናምን አለ። የሁለተኛው ጸጥ አለ ማለት ውስጡም በውስጡ ነው። ካወራ እንዲ እሱ አንዲ ስትል እሱ አንዲ ሲል ሁሉም ነገር ሊዘከዘክበት ነው። ስለዚህ ዝም ማለት ይሻለዋል። ዝም የማነው ልጅ ይል ነበረ። ባያቅ ኖሮማ ልጅ አለኝ ልጅ አለሽ እንዴ ይል ነበር። ልጅ ባይኖራት ማለት ባይኖረው ኖሮ እሱ ባያቅ ኖሮ እንግዲህ ያለችው እሷ ሄርሜላ ያለችው ማንም የለኝም ምንም የለኝም ነበር ያለችው አይደለ? አሁን ልጅ አለኝ ልጅ ሰጥተኸኛል ስትለው ልጅ አለሽ እንዴ ይል ነበር። የማያውቀው ቢሆን ማለት ነው። አሁን ውስጡ ስለሚያውቅ በውስጡ ዝም። ይሄ መሰሪ ምስጥ ነው ይሄ። እና ወዳች በጣም የሚገርም ቪዲዮ ነው የዛሬው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። አበረታቱኝ እላችኋለሁ።